ሰላም ለማህበረ ቤተ እስራኤል ያለንበት ፓራሻ ቫይክራ ኤሞር ይላል ማለት እንግዲህ ከምዕራፍ 21 ይጀምራል ዋናው በዚህ ፓራሻ የሚናገረው ስለ ካህናቶች ህግና ትእዛዙ ለማን መርከስ እንደሚችሉ ለማን መርከስ እንደማይችሉ ከማን ጋር መዳር እንደሚችሉ ከማን ጋር መዳር እንደማይችሉ የካህኑን ስነ ስርዓት በደንብ አድርጎ ይናገራል እና እንደዚህ ይላል ከምዕራፍ 1 ቁጥር 1 ይጀምራል ቫዮሜር አዶናይ ለሞሴ እግዚአብሔርም ለሙሴ እንደዚህ ያለው ኤሞር ለካህንም ለካህናቶችም ንገራቸው በኔ የአሮን ልጅ እና እንግዲህ ይሄ ለካህናቶች ለአሮን ልጆች ለሆኑ ነው ואמרתם እንደዚህ በላችሁ ለነፍስ ሎ ይተማ በአመር ለማንም እንግዲህ ከህዝቡ ውስጥ ለነፍስ እንዳይረክስ ይላል እንግዲህ ከዚህ ካህን ትልቅ ኃላፊነት አለው እግዚአብሔር አምላክ እስራኤል አለ ሌዊ አለ ካህን አለ እያንዳንዱ ደረጃ አለው እያንዳንዱ ደረጃ አለው እና እስራኤል ያው የተራ ህዝብ ነው እሱ የተቀደስነን ብንሆንም ግን ከኛ ደግሞ ትንሽ ከፍ ያሉ አሉ እነዚህ ምንድናቸው ለዋውያን እነዚህ ለዋውያን ስራቸው እግዚአብሔር ከአምላክ ቤተ መቅደስ ከዛው ገብተው ለቀመዝሙራን ይባላሉ ይዘምራሉ በነጋሪት ይመታሉ በቃጭልት እግዚአብሔር አምላክ ምዕራፍ አሁንስ እንደሆነ 150 እንደተጻፈው ዳዊት ንጉሥ እስራኤል ሃሌሉያ ታሸም በተፉማኾል ምንድነው እግዚአብሔርን በነጋሪትና ሰው ከቦ አምላክን ያመስግን እንደዚህ በቃጭልት እየተባለ ይሄ የማን ስራ ነው የነበር የሌዋውያን ስራ ነው የነበር ሌዋውያን ይሄን እየዘመሩ እያሉ ያንን ቁርባኑን የሚያሰምሩት የነበሩ እነሱ ናቸው ቁርባን በሚቀርብ ጊዜ የነሱ ደግሞ መዝሙር የሚዘመራል የካህናቶች የሌዋውያን የሆኑት እነሱ መዝሙሩን ይዘምራሉ በዛን ሰዓት ያነ ቁርባን በዝማሪያቸው ይሄን ከፍ እያለ ይሄዳል ከሌዋውያን ደግሞ ከፍ ያሉ ደግሞ ካህናት ናቸው ካህናት እንግዲህ የአሮን ዘር የሆነ ነው ሌዊ አለ ከ12ቱ ነገድ እግዚአብሔር አምላክ የሌዊን ነገድ የቤተ መቅደስ ሁሉ ስነ ስርዓት እንዲያገለግል ብሎ አምላክ መረጠው እና ሌዊ አለ ከሌዊ ደግሞ ማን ተመረጠ የአሮን ቤት የካህን ቤት ነው ከሱ ካህን የሚወጣ ከአሮን ልጆች ናቸው እንግዲህ ከሌዊ ልጆች ብዙ ናሉ አምራም አሉ ከሃት አሉ ይጽሐር አለ ኬብሮን አለ እና ከነዚህ ሁሉ የተመረጠ የአሮን ከአምራም ልጆች ደግሞ ያው ሙሴ አለ እንደዚህም ደግሞ ሌላዎችም አሉ ግን ማን ተመረጡ የተመረጠው ያው የአሮን ልጆች ናቸው ከአሮን ልጆች የሚወጡ ሁሉ እነሱ እንግዲህ የካህን ዘር ናቸው ተብሎ እግዚአብሔር አምላክ ይሄን ትልቅ ትእዛዝ ለአሮን ሰጥቶታል እና ስለዚህ ካህኑ ከህዝቡ ከፍ ያለ ማለት አለበት እንደ ተራው ህዝብ አይደለም ከብዙ ነገሮች መጠንቀቅ አለበት ከአንዳንድ ከረከሱ ነገሮች መራቅ አለበት በተለይ ዋናው ትልቁ የረከሰ ነገር ምንድነው አስከሬን ሰው በነካ ጊዜ በዛን ሰዓት ይሄ አቪ አቦታቱማ ይባላል የሁሉም ዋና ያባቶች አባት
መርከስ ማለት በምንድነው አስከሬን የነካ ነው እና ይሄ ቀላል ነገር አይደለም እና ለካህን ዘር ለሆነው ከነዚህ ነገሮች መራቅ አለበት እግዚአብሔር አምላክ የሚለው ተጠንቀቁ ይሄን እንዳታልፉ እንደሌላው ሄዳችሁ ልትረክሱ አትችሉም አንድ ሰው እንበል መቅበር ከፈለገ በኢትዮጵያም እንደምናውቀው ያን የሚነኩ ሰዎች አሉ እነዛ ሰዎች የተነኩት ይቆያሉ የእስራኤልም ህዝብ ቢሆኑ በሶስተኛውና በሰባተኛው ቀን ማይመንዝህ ይባላል ፓራዱማ የምትባል ቀይ ጊደር እሷን ወስደው ያንን ቀይ ጊደር ከተቃጠለች በኋላ ያን ተበጥብጦ በተለያየ ነገሮች ተጨምሮ ያ ማይመንዝህ ይባላል በዛ ይረጫል በሶስተኛው አخبايو ማሽሊሹ ባዮ ማሽፊት ኸታቡ በሶስተኛው ቀንና በሰባተኛው ቀን በዛ ይረጫል ከዛ በኋላ ወደ ሰፈሩ ሊገባ ይችላል ካህን ግን ከነዚህ ሁሉ መድረስ የለበትም ካህን ከነዚህ ሁሉ ነገር መድረስ የለበትም ለምንድን ነው ይሁላችሁ የረከሰ ሰው የሚረክሰው በምንድነው ይቀርታ የሞተ ሰው ያነሰው በጣም የረከሰ ነው ነፍሱ በውስጡ ያለች በዛን ሰዓት ያሉት እኛን የሚከቡንናል የማናያቸው ለኛ ክሱት ያልሆኑ አሉ እነሱ ሁሉ ጊዜ ከሰው ጋር ለመጣበቅ ይችላሉ ግን ገና ነፍሳችን ያለች እነሱ ከኛ በጣም ለመቅረብ አይችሉም ስለዚህ መቸሮ ፍቃድ የሚቀበሉ ሰው በሚሞትበት ቀን ሲሞት የዛን ጊዜ ያቺ ነፍስ ተወጣለች ያቺ ነፍስ በወጣች ጊዜ እነዛ የረከሱት ሁሉ ጊዜ ከሱ ጋር ሊጣበቁ የሚፈልጉት ያንን ሰውነት ያርፉበታል ይሄ እንደምን ማለት ነው አሁን ማር እንውሰድ ያንን ማሩን ካወጣነው በኋላ ግን ትንሽ የሚቀራል ከማሩ ትንሽ ተጣብቆ የሚቀራል ወደ ዘመን ይመጣሉ መንጋ ዝንብ ሁላ ይመጣል ያ አገር ዝንብ ይመጣል አሁን ግን ውሃ ወስደን ያንን ውሃውን ህዛብ እናስቀምጠው እንደ ዝንቡ እንደ ማሩ አይመጣም ለምንድነው ይሄ እስራኤል ህዝብ ነፍሳችን በጣም የተቀደሰች ናት ስለዚህ ያቺ ነፍስ ቦታውን በመትለቅ ጊዜ ሰውነቱን በመትለቅ ጊዜ አንዳንድ ነገሮች ከነፍስ የቀሩ እንደ ማር ተጣብቀው የቀሩ ነገሮች አሉ ያንን ለማግኘት እንደ ዝንብ መጥተው ያንን አስከሬን ይከቡታል እና አስከሬንን የነካ በዛውን ጊዜ ይረክሳል ስለዚህ ካህን የእግዚአብሔርን አምላክን ዳቦ ስለሚቆርስ እንደተጻፈው ከትለከ መለከው ማክሪባ ያቆደሽ የእግዚአብሔርን አምላክን መሳዊት ስለሚያቀርብ ቅዱስ መሆን አለበት ለያንዳንዱ ለመርከስ አይችልም መጠንቀቅ አለበት እና ከዚህ የምንማረው ምንድነው እንደምታዩት አስከሬን መንካትና ማለት መርከስ ማለት ነው ይሄ ቀላል ነገር አይደለም አንዳንድ ጊዜ ሰው ዛሬ ይሻማበታል ለምን እንደሆነ እኔ እንጃ ግን ከዚህ ላይ ትልቁ ልቃውን ታጋውን ሚቪላ ይባላል ጋውን ሚቪላ የሚባለው ከ3 አመት በላይ የነበረ ነው በጣም ትልቅ ጻድቅ ነው ነበር ትንሽ እንድንረዳው ማን እንደነበረ 5 ሰዓት ተኩል ትምህርት ይማራል ግማሽ ሰዓት ይተኛል 5 ሰዓት ትምህርት ይማራል ግማሽ ሰዓት ይተኛል 5 ሰዓት ተኩል ትምህርት ይማራል ግማሽ ሰዓት ይተኛል 5 ሰዓት ተኩል ይማራል ግማሽ ሰዓት ይተኛል በአጠቃላይ 2 ሰዓት በ24 ሰዓት ይተኛ ነበር 2 ሰዓት እንግዲህ በ24 ሰዓት ውስጥ መተኛት እኛ 6 ሰዓትም 7 ሰዓት 8 ሰዓት አንዳንዱ የማይበቃው እንደምታዩት ወጣቱ ደግሞ ዛሬ 10 12 13 14 የሚተኙዋል እሱ ግን 2 ሰዓት ነው ሲተኛ ነበር ለምንድነው ያምላክን ህግና ትእዛዝ ለመማር ስለሚፈልግ ከሚተኛው
ያንን ቀንሶ ለእግዚአብሔር ለአምላክ ለነፍሴ ብሎ ይሄን ሲያደርግ ነበር እና የሚማረው በኩራዝና በሻማ ነው ሲማር ነበር በቀንም ቢሆንም ያንን ኩራዝና ሻማ አብርቶ በዛ ሲማር ነበር አንድ ጊዜ ጠየቁት ለምን በሻማ ትማራለህ ይሄ ቪሎኑን ክፈተው ትሪሱን ክፈተው ምን አለ ይሄን በከፍተው አይኔ ሌላ ነገር ያያልና በዛን ሰዓት ከማስታውሰው ሌላ ነገሮች እንዳይገባ ከራሴ የአምላክ ቃል ብቻ እንዳይ ስለምፈልግ በሻማ ነው መማር የኦሪቱን ቃል ብቻ እንዳይ ሌላ ነገር እንዳላይ ይሄ በጣም ሰውዬ ጻድቅ ነበር ትንሽ ስለሱ ምን ይላሉ እሄቱ 22 አመት አላየችውም ነበር ከ22 አመት ሳታየው ቀርታ መጥታ ተገናኙ እንደምንሽ ደናነሽ አላት ምን አላት ብዙ ካንቺ ጋር አሁን ልነጋገር አልችልም ለምንድነው እንደምታየው ይሄው ሽበት ያበቀልኩ ነኝ እንግዲህ ወደ ፍርድ ቤት ወደ ሰማይ ልጠራ ነኝ ስለዚህ ጊዜ የለኝም አሁን ትምርቴን ነው መማር በሚመጣው ዓለም ስንገናኝ ከዛ በደንብ አድርገን እንነጋገራለን አሁን ግን ይሄ እንግዲህ ባመርትበትና ጊዜው እንትን የማገኝበት ስለሆነ ካንቺ ጋር ብዙ እንነጋገር አልችልም ብሎ እንደዚህ አድርጎ ሸኛት ይላሉ እና የሰውዬ ከመሞቱ በፊት ጽጽት አለ ያንን ጽጽት ወስዶ አለቀሰ ተማሪዎች ሁላ አንተ ኦሪቱን ለሊትና ቀን የተማርክ እንዳንተ አይነት ማን አለ ለምን ብለህ ታለቅሳለህ ሁሉ ጊዜ አምላክን ህግና ትእዛዝ እኔ ማለቅሰው ይሄን ዓለም ስለምለቀው ነው በሐብር እንደዚህ አይነት ጽጽት ገዝቼ ያምላክን ህግ በየጊዜው በየሰዓቱ በየሰከንዱ ልፈጽም ይችላል አሁን ግን ከሚሄድበት ዓለም ከዛ ይሄን ትእዛዝ ልፈጽም አልችልም ደሞዝ ማለቅበልበትም እና እንዴት ያለ ዓለም ጥሩ ዓለም መሸምትበት ብዙን ማገኝበት ይሄን ዓለም ለቂቄ ስለሚሄድ በዚህ ነው ማዘን አለ እና ይሄ ጻድቅ ምን ይላል አንድ ሰው መቃብር የሚገባ ከዛ ከመቃብር ሲገባ ችግሩ ሁላ በህይወቱ የሚመጣበት መቃብሩ መዋሉና መቃብሩ በጣም መግባቱ ነው ይሄ አጋውን ቢላ ይናገራል ይሄ መቃብር ቦታ ኬንዮን አይደለም ዛሬ እያንዳንዱ እንደልቡ ገብቶ እዛ በዚህ ሄዳል በዚህ እንትን ይላል ያን ቦታ ብዙ ነገሮች የሚዞሩበት ቦታ ነው ስለዚህ አንድ ሰው ከብዙ ነገሮች ራሱን ብሎ ማርከስ የለበትም በዛሬው ጊዜ ማይመንዝህም ባይኖር ግን ራሳችን ዝም ብለን ማርከስና ማለት ዝም ብሎ የተከለከለ ነው ስለዚህ ሰው ቅዱስ መሆን አለበት ከዚህ ግን የአሮን ዘር የሆነው እስከ ዛሬ ቢሆንም ካህናቶች አሁን የአሮን ዘር ይሆን መቃብር መግባት የተከለከለ ነው በዙሪያው እዛው እስከ መግቢያው እስከ በሩ ሊገባ ይችላል ከዛ ግን አይገባም ለምንድነው የሆነ አስከሬን ሊነካ ይችላል ወይም ባራት ክንዱ ያና አስከሬን ሊመጣ ይችላል በዛን ጊዜ ያረክሰዋል ካረከሰው ደግሞ አምላክ እንዳይረክሱ ብሎ ይሄን ስላዘዘ የአምላክን ትእዛዝ አለፈ ማለት ነው እና በእስራኤል ያው እንዲረክስ እንዳይረክስ እግዚአብሔር አምላክ ከረከስክ ማይመንዝህ ረጭተህ ወደ ሰፈሩ እንድትገባ ብሏል ግን አትርከስ የሚል በእስራኤል አልተጻፈም የተጻፈም ምንድነው በካህናቱ ለነፍስ ሎይታመላ ባማብ ለሰው እንዳይረክስ ተከልክሏል ለአሮን ዘር ሆነው እስራኤል ግን መቅበር ይችላል ከቀበረ በኋላ ግን መንጻት ደሞ አለበት እና ከካህኑ ትንሽ ጠበቅ ያለ ነው እና እንዳልነው ያነ መቃብር ቦታ በጣም ብዙ ነገሮች ያሉበት ቦታ ነው ቀላል ቦታ አይደለም ስለዚህ አንድ ሰው በሞተ ጊዜ ከዛ ቤት ያለው ከዛ ድንኳን ያለው ሁሉም ይረክሳል እና ካህን ከእንደዚህ አይነት ወይም ታማሚ ካለበት ካህን አሁን ሆስፒታል ባይሄድ ይሻላል ለምንድነው ከዛ ሰው ሊሞት ይችላል የዛን ጊዜ ሊረክስ ይችላል ስለዚህ ሂዶ ለመጠየቅና ለማለት
የሊረክስ ስለሚችል ከነዛ ቦታዎች መራቅ አለበት እንግዲህ ከዛ ሰው አሁን ካለው ቤት ሆልም ሲገባ አንዱ ይሞታል እንግዲህ ከዛ ሲሞት ያን ሁላ ክፍሉ ሁላ ያለው ኸደሩ ሁላ ያን ሊረክስ ይችላል በዛን ጊዜ አንደ ካህን ከዛ ውስጥ አለ ይረክሳል ስለዚህ ዛሬ አንዳንድ ቤት ሆሊም ሰው ሊገባ ሲል አዛራት ኳኒ ማለት አዛራት ኳኒ ማለት ምንድነው ካህን ይጠንቀቅ እንዳይገባ ለምን አሁን የሞተ ሰው አለ እና በአሁኑ ጊዜ ቢሆንም ካህናቶች በዚህ ነገር መጠንቀቅ አለባቸው አንድ ሰው ከሆነ ቦታ ሲሞት የዛን ጊዜ ከዛ ያለ ሁላ አካባቢ ሁላ አየር ሁላ ይረክሳል ከዛ ክፍል ያለ ሁላ ከዛ ቤት ያለ ሁላ ይረክሳል ከኦሪት ዘኍልቍ ከምዕራፍ 19 እንደተጻፈው አዳም ከያሙት በኋላ ኮላሸር በኋላ ይትማ ምንድነው አንድ ሰው ከድንኳን ከሞተ ከድንኳኑ ያለ ሁላ ያን ይረክሳል እና ስለዚህ በእነዚህ ነገሮች ካህናቶች እግዚአብሔር አምላክ አዟቸዋል ማለት ነው እና በአሁኑም ጊዜ ትንሽ ምንማረው የሞት ሁኔታ መቼ ነው ከ61% የሞት ጣም የምንጠመው በምንተኛበት ሰዓት ነው እንቅልፋችን ስንተኛ ያቺ ነፍሳችን ለቃነን ትሄዳለች በዛን ጊዜ በሰውነታችን የሚጣበቁ ነገሮች አሉ ስንነሳ ህፍራችን ይቀራሉ እና ያንን ለማውጣት ዛሬ ምን ይባላል ለቲላት ያዳኝ ነቲላት ያዳም የምናደርገው አንዱ ምክንያቱ ምንድነው አንድ ሰው ነፍሱ እንግዲህ ከፍላ ወደ ሰማይ ተዘልቃለች በየቀኑ የሰራችው ያደረገችው ያንን መናገር አለባት በየቀኑ እና ስለዚህ ወደ ሰማይ ተዘልቃለች ወደ ሰማይ በዘለቀች ጊዜ በዛን ሰዓት በቀኑ ሁላ ምን እንደሰራች ቀኑ ሁላ ምን እንዳደረገች ያንን በእጇ ፈርማ ትመለሳለች ለምን ሰራው ለምን እናደርገው ሁላ ስለዚህ ያቺ ነፍስ ስትመለስ የነበሩት ሁላ ይለቃሉ ሀጣፍራችን ግን ይቀራሉ ያንን ለማስወረድ ምን እናደርጋለን ጧት ስንነሳ ዕቃ መውሰድ አለብን ናት ላይ ይባላል ንቲላት ያዳይም ማድረግ አለብን በዛን ጊዜ ነፍሳችን ለቃ ስለምትሄድ በዛውን ሰዓት የሚሆነው ምንድነው ከሰውነታችን ብዙን መጥተው ይጣበቃሉ እንግዲህ ያቺ ነፍስ ያንን ቅድም እንዳልነው የሰራችው ሁላ ተናግራ ስትመለስ በዛውን ሰዓት ከሰውነታችን ያለ ሁላ ነዛ ይርቃሉና ከጠፍራችን ይቀራሉ እነዛን ለማስለቀቅ ጧት ስንነሳ ይሄን ንትላት ያዳም እናደርጋለን ውሃውን እንቀዳለን በቀኝ እጃችን ይዘን ይሄን ውሃው ከሞላ በኋላ ከቀዳነን በኋላ ወደ ግራ እጃችን እናስተላልፋለን ግራ እጃችን ወደ ቀኝ ይደፋል አንድ እዛ በኋላ ወደ ቀኝ ደግሞ ይተላለፋል ቀኝ ወደ ግራ አንድ ሆነ እዛ በኋላ እግራ ደግሞ ወደ ቀኝ 3 እና ቀኝ ደግሞ ወደ ግራ ተደፋለች 4 ሆነ ማለት ነው እና እግራ ደግሞ ወደ ቀኝ 5 ቀኝ ደግሞ ወደ ግራ 6 በአጠቃላይ 6 ጊዜ እናደርገን هنا ጨረስን በኋላ ባሩኽ አታ አሸም ኤሎኬኑ መለኽ העולם አሸር ቅድሻኑ በሚጾታ በጽቫኑ አልነቲላት ያዳም ብለን እንመርቃለን በዛን ጊዜ የነበሩት እነዚህ ጠፍራችን ተጣብቀው የነበሩት እነዛ ይለቁናል ስለዚህ ሰው ወዲያው እንቅልፉ ሲነሳ ወዲያው እጁን
እንዳልኩት መታጠብ አለበት እንዳልነው ይሄው ወደ በአጠቃላይ 1 2 3 4 5 6 እንደዚህ አድርገን በእንደዚህ አይነት ንቲላት ያዳም እንደዚህ አይነት ከለለነ ደግሞ ሙሉ የሆነ ቃ እንደ ብርጭቆ እንደዛ ሙሉ የሆነ በዛ ወስደን እጃችንን እንታጠባለን እና ይሄ ወዲያው ጧት እንደተነሳለን ይሄ ወዲያው መደረግ ያለበት ነው ሰው ጧት ሲነሳ በመጀመሪያ አምላክን ያመሰግናል ሞዲአኒ ለፋኔኻ መለኻይ በከያም ሸግዛታ ቢኒሽማቲ በኸምላ ረባ ኢሙናቴኻ ሞዲአኒ ምንድነው ለአምላክ ያመሰግናለሁ ሸግዛታ ቢኒሽማቲ ነፍሴን የመለስክልን ስንት ሰዎች የማይነሱ አሉ ብዙ ሰዎች አሁን በየቀኑ ተኝተው በዛው ይቀርዋሉ አምላክ ግን ለኛ ፍቃድ ሰጥቶልን ነፍሳችን አምላክ መልሷታል እና ለአምላክ በመጀመሪያ ሰው እንቅልፉ እንደተነሳ ተመስገን ጌታዬ ነፍሴን ይዘራሃልኝ ብለን ለአምላክ ማመስገን አለብን አባቶቻችን ምን ይላሉ ዘገብረ አበይ ወመን ከረመድ መባቲቱ ቅዱስ ወይትባረክ ወይትቀደስ ወይትሊአል ወይታምን ወይታኮቶ ይሴባዶናይ ስማበየ ስብሐት ለእግዚአብሔር ቅዱስ ኃያል ወበሩክ ለዓለም ወለዓለም ዓለም ለይኩን ስማ እግዚኦ ወረግዚኦ ደሳት እግዚኦ በጊዜ ጸዋኩከ በጊዜ ጸለይኩከ በጊዜ ወይኩከ አንተ ውጣ በሰማያ ባንድለው ባደረከ አማጽራ መቅደስከ ሄሮይን ዋሲ ኪስመንደል ዋሊን ካሪያም ከበርዋሊ አልወርሳውቶ ሰወር ገብቲቶ ኢዘኒ ዘባሂዳ ቆስሙ ለእግዚአብሔር ብለን ብሩግት ባረ አምላክ ብለን زانقان امام سكبان زاقمن بعمد اغرن زكستن بعفوين زصلين بلساننا اسك يوم اسك ذاتيرات يبالال ምንድነው አምላክ ዛንሳን ምንድነው አባል መስከባን ከተኛ ነው ያስነሳህነን ዛቀምነ በአምደ እግረነ በእግራችን ያቆምከነ ለዚች ጊዜ ላደረስከነ እስከዮም እስከ ዛቲለት ለዚች ሰዓት ለዚች ጊዜ ላደረሰነን ተመስገን ይሄ ሞዲያኒ ለፋኔኻ ማለት ነው እንኳን ለዚች ሰዓት ለዚች ጊዜ ያደረስከኝ ብለን አምላክን ጧት ይሄን ማድረግ አለብን ይሄን ጨረስነን በኋላ ወዲያው ሂደን እጃችን እንታጠባለን ንቲላት ያዳም እናደርጋለን ይሄን ቡራኬ እናደርጋለን እና ይሄን ስናደርግ ከጃችን ያለው ሁሉ ያነ ይለካል ሂደን ግን ዝም ብለን ምግቡን ስናካው ያነ ምግብ የረከሰ ይሆናል ያነ ሰው የሚበላው ካፉ የሚገባ ሌላ ነገሮች የተጣበቁ ብዙ ነገሮች ወደ ሌላ ቦታ ሚስቡን ነገሮች ሊሆኑ ይችላሉ ስለዚህ የእስራኤል ልጅ ሁሉ ጊዜ ይሄን እጁን ታጥቦ ስለ ስርዓት በነቲላት ያዳም አድርጎ ይሄን ወዲያው ጧት ማስለቀቅ አለበት ለምንድነው ሙተናል ሰው እንግዲህ እንቅልፉን ሲተኛ ስታዩ ሁላችን የዛንግስ ተናገረው አይሰማ ጆሮ አይሰማ ምንም አይሰማ ለምንድነው ያቺ ነፍስ ስለሄደች ነው ስናየው አሁን የሞተ ሰው አስከሬን አንድ ሰው በህይወት እያለ ስታነሳው ለብቻ አልታነሳው ይችላል ያነ ሰው ሲሞት ግን አራት ሰው ለማንሳት ይከብዳቸዋል ለምንድነው እንግዲህ ቅድም የነበረው አሁንም አንድ ሰው ነው ለምን ይሄ ነገር ይለያል ብለን ስንጠይቅ ያቺ ነፍስ እያለች ያነ ሰው ብድግ ታደርጓል ያን መንፈሳዊ ያነ ስላለ ነፍሳችን ስላለች ብድግ ካለነው አምሽካሉ ያነ ቀለል ይላል ያቺ ነፍስ ግን በወጣች ጊዜ በዛውን ሰዓት ያነ ሰው ይከብዳል እንደዚህ አንድ ሰው እንቅልፉን ሲተኛ ልታነሳው ስትል የከበደ ይሆናል በህይወት ማለት እንቅልፉን ሳይተኛ
በዛውን ሰዓት ክብደቱ እስከዚህን አይደለም ለምንድነው ያቺ ነፍስ ለቃስትየል ነው ስለዚህ በሌሊትም እንቅልፋችን ስተኛ ያቺ ነፍስ ደግሞ ለቃስ ለምዴት ትንሽ ሁሉም አይደለም ስለዚህ በዛውን ሰዓት መጥተው የሚጣበቁ አሉ እና እነሱን ለማራቅና ለማለት ይሄን እጃችን እንታጠባለን ብዙ ነገሮች እንዳልኩት ቅድም ለኛ ከሱት ያልሆኑ ነገሮች አሉ እግዚአብሔር አምላክ ይሄም ለኛ ጥሩ እንዲሆን ብሎ ነው አምላክ ለኛ ስለሚራራ ነው ሁሉንም ብናይ ሰው ያንን የሚያየውን በዚህ ነገር ሊቆም አይችልም ነበር ሊሞት ይችላል ምን ይላሉ ሊቃውንቶች ግማራው ተጻፈ ኢልማለን ይትናለ አይን በሹት ሊቆት ان كل بريا يخلى الامور ببناء مزكين ይላል ላይን ፍቃድ ማየት እግዚአብሔር አምላክ ሁሉንም በዚህ ያለውን ለማየት ፍቃድ ቢሰጠን ኑሮ በዛን ሰዓት ያንን ነዛ ሁላ ፍጥሮችን ባየ ጊዜ በድንጋጤና ይወዲያው ሊሞት ይችላል ስለዚህ አምላክ ምን ያደረገ እንዳይታዩ አደረገልን እንደሚሉት በእያንዳንዱ በቀኙ 10,000 አሉ በአንድ ግራው ደግሞ 1,000 አለ እነዚህ ሁሉ ጊዜ ከኛ ጋር ለመጣበቅና ለማለት ዙሪያችን ይዞራሉ ለነሱ ደጃፉን ከፍተን መስጠት የለብንም ኃጢአትን ሰራ አንዳንድ ነገሮች ስንሰራ ፍቃድ ይቀበላሉ በዛን ጊዜ በሰው ይጣበቃሉ መንፈሳዊ ነገር እንዳይቀርበው ያደርጋሉ የተቀደሰው ነገር ሰው ይጠላል ቱምአ ማለት ምንድነው አቱም ማለት ነው ያነ ቱምአ ማለት መርከስ ማለት ያንን ሰው ይሸፍነዋል የሚሸፍነዋል የሚሸፍነው ምንድነው ያነ የረከሰው ነገር ስለዚህ ሰው ከረከሰው ሁሉ ነገር ሁሉ ጊዜ መራቅ አለበት ሁሉ ጊዜ በተቀደሰ ዓላማ ራሳችንን ተጠብቀን እግዚአብሔር አምላክ እነዚህ ሁሉ ነገሮች ይጠብቀናል እና እንዳልነው ይሄን ከነዚህ ነገሮች ሁሉ የምናያቸው ሁሉ እግዚአብሔር አምላክ በየቀኑ እነዚህን እንዳናያቸው እግዚአብሔር አምላክ ላይናችን ይሄን ፍቃድ አልሰጣትም ይሄ ምንድነው የአምላክ ቸርነት ነው የአምላካችን ቸርነት ነው እና ግን ካለንበት ዓለም ብዙ ነገሮች አሉ የማይታዩ ነገሮች አሉ እና ከነዚህ ሁሉ ነገሮች ከራቅነን ከረከሰው ሁሉ ነገር ከራቅነን የአምላክን ሕግ ትእዛዝ ሁሉ እግዚአብሔር ፈጸመን የተቀደሰው መንፈስ እየቀረበነን ህይወታችን ደስ ይያለና ሁሉንም ቀላል ይሆነ ዛሬ ስና አንዳንድ ጊዜ ሰው ህይወቱ ይከብደዋል ኑሮ ይከብደዋል ብዙ ነገሮች ችግሮች ይመጡበታል ለምንድነው አንዳንድ ጊዜ እነዚህ ነገሮች ስለሚያቀርባቸው ነው በተለያዩ ነገሮች አሉ በእውነት ስንት ነገሮች እነሱን የሚያቀርቧቸው ነገሮች ሊኖሩ ይችላሉ አንዳንዶች ሚስቧቸው አሉ ነው ያሉ ሚጠሯቸው አሉ ወይም በጣም በማጣን በተለያዩ ነገሮች ለነሱ ለቆልዴው እየተባለ የሚሰጥ ይሄ ሁሉ ነገር የተከለከለ ነው እነዚህ ነገሮች ሁሉ ክልክል ናቸው አንድ ሰው እነዚህ ነገሮች አቀረበ ካለ በህይወቱ ብዙ ችግር ሊያገኘው ይችላል እና አምላክ የሚለው ምንድነው ታሚምት የማሽመሉ ከአምላክ ጋር በቅንነትህ ከአምላክ ጋር በዚህ ዓለም ነው በቅንነትህ ከአምላክ ጋር ከኖርክ እግዚአብሔር አምላክ አንተ ጋር አብሮ ይሆናል በብዙ ነገር ሊያድንህ ይችላል ግን ወደ ጠንቋይ ከሄድክ ሁሉ ጊዜ ከነዚህ ሁሉ ነገሮች ከሄድክ እየረከስክ ችግር እየመጣብን ብዙ ነገሮች በህይወታችን ውስብስብ ይያሉ ያን ነገር አይገባንም እነዚህ ሰው ሊያድንህ አይችልም እነዚህ ሁሉ ጠንቋዮች ሆኑ ሰውን ያንን እየሳቡ ይያሉ እነዚህን ቆሌዎችን ያሉ እየሳቡ በዛ ነው የሚሰሩ የሚሉ እነሱ ረክሰው ሌላ ሰው ከነሱ የሚመጣ ደግሞ ይረክሳል እና እነዚህ ሁሉ ነገሮች ሰው መራቅ አለበት
አምላክ አንድ አምላክን ብቻ ሁሉ ጊዜ ማመን አለብን በምንም ኃይል በምንም ጉልበት ማመን የለብንም ለምንድነው አንድ ሰው መርከስ ከፈለገ ወዲያው ይከፍቱለታል ጥሩ በጎ ስራ አለ ክፉ ስራ አለ ወደ ክፉ ደግሞ ወደ ግራ ካልነን ደግሞ ያነ ወደ ግራ ደግሞ ወዲያው ይከፈታል በዛን ሰዓት እነዚህ ነገሮች ሁላ እየቀረቡትና ህይወቱ ስብስብ ይያለ እየጮኸ አይሰማም እየጾለታ አይሰማም እነዚህን ሲረቃቸው ዘን ጊዜ አምላክ ይሰማል አምላክ እንግዲህ ሁላ ተቻለው ባንተ ብቻ ነው ማመን ብሎ በመጀመሪያ አንዳንድ ፈተናዎች ወደዛ ሊረቃቸው ሲሉ እነሱ ደግሞ ይበለጠ የት ነው ምትሄድ ብለው ደግሞ እንትን ሊሉት ይችላሉ ግን አንድ ሰው ጠንካራ ከሆነ አንድ አምላክን አንድ እግዚአብሔር በመጨረሻ አምላክ ዘንድ አምላክ ፊት ነው መቆም እነዚህ ሁላ ለፈተና ነው የመጡ አምላክ እነሱን የፈጠራቸው ለምንድነው ሰው እንዲፈትኑ ነው በአምላክ ታምናለህ ወይም በእነዚህ ነው የምታምን ብሎ አምላክ ይሄን ፈተና ለፈተና ብሎ ፈጥሯቸዋል እነሱም የአምላክ ፍጥሮች ናቸው እነሱም እኛ እንዲፈትኑ ነው የመጡ እኛ ግን እነዚህ ሁላ ነገር ከራቅነን እግዚአብሔር አምላክ ከኛ ጋር ቅርብ ይሆናል ስለዚህ ካህን ደግሞ ከእስራኤል የበለጠ ነው ከሌዊ የበለጠ ነው ስለዚህ ለማንም ሊረክስ አይችልም ግን ይላል ከኢም ለሸይኹ አካው ለዘመዱ ገን ሊረክስ ይችላል ይሄ ምንድነው ካህን ተራ ካህን የሆነ ነው ለአቢብ ለኢሞ ለአቢብ ለናቱና ለአባቱ ለኢብኑ ለቢቱ ለወንድ ልጁ ለሴት ልጁ ወላኺ በላኸቶ እንደዚህም ለወንድሙና ለሂቱ ድንግል ለሆነችው እንደዚህም ለሽኤሮ ማለት ምንድነው ለምሽቱ ማለት ነው ሰባት እነዚህ ሰባት ዘመዶች የሆኑት ለነዚህ መርከስ ይችላል እንዳልነው ለአባትና ለናቱ ለወንድሙና ለሂቱ እንደዚህም ደግሞ ለልጁና ለሴት ልጁ ለምሽቱ በአጠቃላይ ሰባት ናቸው እነዚህ ሽባት አክሮቢም ይባላሉ ሰባት ቅርቦች ያንደኛ የሆኑ ለሰው የቀረቡት ናቸው እና ከዚህ የሚማሩት ምንድነው ዛሬ እንደምናየው አንድ ሰው ለነዚህ ለሰባት ቅርቦች ለሆኑ ብቻ ነው ሰባት ቀን የሚቀመጥ እነዚህ ከሞቱ ስነ ስርዓቱን ሁሉ መፈጸም አለበት እነሱን መቅበር አለበት ይሄም ካህን ለነሱ ሊረክስ ይችላል ለሰባት ዘመዶች ለሆኑት እና ከዚህም ሊቃውንቶች የሚማሩት ምንድነው ሊቃውንቶች የሚማሩት እንግዲህ ከነዚህ ሰባት ቅርቦች ካህኑ ሊረክስ ለቻላቸው እንደዚህም አንድ ሰው ደግሞ እንደዚህ ሰባት ቅርቦች ቅድም የጠቀስናቸው እናትና አባቱ እንደዚህም ሴት ልጁና ወንድ ልጁ ወንድሙና እህቱ ምሽቱ ለነዚህ ለሰባት ቅርቦች ከሞቱ ሰባት ቀን መቀመጥ አለበት ሰባት ቀን ከመሬት ተቀምጦ የነሱን ሰባት ቀን እስከሚሆን አብሮ ማዘን አለበት እነዚህ የመጀመሪያ ቅርብ የሆኑ ናቸው እና ለነዚህ ብቻ ደግሞ ካህን ሊረክስ የሚችል ለነዚህ ናቸው ለነዚህ ሊነካ ይችላል ባኮሄን አጋዶል መኻብ ግን ትልቁ ካህን ግን ያነ ትልቁ ካህን የሆነ ግን የተለየ ነው እሱ ትልቁ ካህን የሆነ ለናትና ለአባቱ ለአቢው ለኢሞ ለይታማ ከማንም መድረስ የለበት ለናትና ለአባቱም አይረክስም እናትና አባቱም ቢሞቱ ሊረክስ አይችልም ለምንድነው ከበተቀደሰው ቦታም እንዳይወጣ እንደዚህ ለምንድነው የወይራ ዘይት ከራሱ ላይ ስለተደፋ ያንን ነገር ማርከስ የለበትም ስለዚህ ትልቁ ካህን
ለነዚህ ለሰባት ቅርቦች ሊረክስ አይችልም ተራ የሆነ ካህን ካለ ያን ካህን ለነዚህ ለሰባቶች ቅርቦች ለሆኑት ለነዚህ ሊረክስ ይችላል ትልቁ ካህን ግን አንድ ጊዜ በአመት ወደ ተቀደሰው ቦታ የሚገባ ኮደሽ ኮዳሽም ከሚባለው ከዛ ቦታ የሚገባ ስለሆነ ከራሱ ላይ የወይራ ዘይት ስለተደፋ ሱከ የበለጠ ይብለጥ ሁኔታ አለው ከእንደሌላ ሁላ ካህን አይደለም በተቀደሰ ዓላማ ስነ ሁኔታውን መጠበቅ አለበት እነዚህን ማወቅ አለበት የካህን ስለዚህ እናትና አባቱ በጣም ቀርቦ ቢሆኑ እግዚአብሔር አምላክ አንተ በተመቅደሱ ልትወጣ አትችልም የወይራ ዘይት ከራስ ላይ ተደፍቷል አንተ የአምላክ አገልጋይ ነህ የአምላክ አገልጋይ ስለሆንክ ከዚህች ቦታ ነው የምትቀር እና ለማንም ሊረክስ አይችልም ማለት ነው ለምንድነው ትልቁ ካህን እንዳልነው የህዝቡ ኃላፊ ነው የህዝቡ አባት ነው አንድ ጊዜ በአመት ወደ ተቀደሰው ቦታ ገብቶ የእስራኤልን ኃጢአት ሁላ የሚያስሽር ነው አስተሰሪው ይባላል እና ስለዚህ ይሄ ለምንድነው ይሄ ካህን የሚገባው የእስራኤልን ህዝብ ሁላ ኃጢአታቸውን አንድ ጊዜ በአመት ከዛ ሲገባ ያን ኃጢአት ሲነጻ ነበር ምን ይላሉ ካህኑ በቤተ መቅደስ በሚገባበት ሰዓት ከተቀደሰው ቦታ በሚገባበት ሰዓት ጸሎቱ ሲቀበል ወዲያው ቀይ ክር ነበር ያን ቀይ የነበረው ነጭ ይሆናል ይሄ የሚያሳየው ምንድነው የእስራኤል ኃጢአት ቀይ ነበር አሁን ግን ካህኑ ትልቁ ካህን ገብቶ ከዛ ከተቀደሰው ቦታ የእስራኤል ኃጢአት ሰርቷል አበስኩ ይገበርኩ እነሱ አብሰዋል ገብሩ ብዙ ነገር አድርገዋል እና ባክህ ለትልቁ ስም ስትል ማራቸው ማረነን ብሎ ያንን ህጾለት በኋላ ጸሎቱን እንደጨረሰ ወዲያው ያነ ቀይ የነበረው ነጭ ይሆናል እና ከዛ ቦታ ደግሞ ከረከሰ ለዘል ሊገባ አልችልም ስለዚህ በደንብ አድርጎ መጠንቀቅ አለበት እንኳን ሌላ ካህናቶች ገና ልጆች 13 ገና ህፃናት ልጆች የሚወለዱት እነሱን መጠበቅ አለባቸው ማስጠንቀቅ አለባቸው አስከሬ እንዳትነጋ ቀብር እንዳትነካ እያሉ እነሱን ማስተማር አለባቸው ከልጅነታቸው ጀምረው በተቀደሰ ዓላማ እንዲያድጉ ስለዚህ ካህን መሆን ቀላል አይደለም እንደሌላው እንደተራው ህዝብ አይደለም ሌላው ተራው ህዝብ ብዙ ነገሮች ሊያደርጋቸው የሚችላል የሚፈቀዱለት አለ ካህን ግን ትንሽ ከፍ ያለ ነው ትልቁ ካህን ደግሞ ሲሆን ከካህናቶች ሊቀ ካህናት ዋናው ኃላፊ ስለሆነ እነዚህ ሁላ ነገሮች በጣም መጠንቀቅ አለበት ማለት ነው እና መለስ እንበልና ቅድም እንዳልነው ይሄ የስነ ስርዓት የሐዘን ስነ ስርዓት የምንማረው እንግዲህ ከማን መቀመጥ እንዳለበት እንደሌለበት ከካህናቶች ነው ቅድም ብለናል እነዚህ ሰባት ቅርቦች ሆኖ አይጣል አንድ ሰው ከነዚህ ከሞተ ይሄ ሰውዬ 7 ቀን መቀመጥ አለበት መሬት የሚቀመጥበት ምክንያት ለምንድነው እቺ ነፍስ እንግዲህ በመተወጣ ጊዜ 7 ቅርባችን አይጣል እንጂ በዛን ሰዓት ያቺ ነፍስ በፍርድ ላይ ነው አለች 3 ቀን ከመቃብር እንደገባ ሆድ ሁሉ ይዘረገፋል ይወጣል ዛትን በጣም እንዲያው የሚያስጠይፍ ነገሮች ናቸው እስከ 7 ቀን ደግሞ ሰውነቱ እስከ 30 ቀን ሰውነቱ አይኑ ሁሉ ያነስ ከሚፈስ እስከሚል ይሄን የሐዘን ስነ ስርዓት የምናደርገው እኛ ስናዝን እኛ ሐመረ ስንቀመጥ በዛውን ሰዓት ከሞተው ሰው ያንን ችግሩን እናቃለዋለን ለምንድነው እኛ ማብረን ከሱ ጋር ስለምናዝን ነው ስለዚህ ለዘመዶች ለሆኑት
እቺ ነፍስ እየተሰቃየች ናት ይሄ ሰውነት ማለት ነው ይሄ ሰውነት አሁን እየፈረሰ ትልጅ ሆነ ሰውነቱ ሁሉ እየተበላ አይኑ እየፈሰሰ እና ስለዚህ 7 ቀን በጣም ከባድ የሆኑ ቀኖች ናቸው እና በእነዚህ 7 ቀኖች ሰው ተቀምጦ አንዳንድ ነገሮች የተከለከሉ አሉ በእነዚህ ቀኖች የተከለከሉ ምንድነው እንግዲህ ይሄ ሰው የቆዳ ጫማ ሊለብስ አይችልም እንደዚሁም ከመሬት መቀመጥ አለበት ገላውን አይታጠብም 7 ቀን ገላውን አይታጠብም እጁን ሊታጠብ ይችላል እግሩን ሊታጠብ ይችላል 7 ቀን አይታጠብም እንደዚህም የግብረ ስጋ ግንኙነት የተከለከለ ነው በ7 ቀን ለምንድነው እንዳልነው ቅድም እቺ ነፍስ አሁን የኛ ዘመድ ሆነች አንድ ከ7 ቅርባችን ስትሆን እየተሰቃየች ከስቃዩ አብረን መሳተፍ አለብን እና እስከ 30 ቀን ደግሞ መስተካከል የተከለከለ ነው የእናትና አባቱ ከሆነ የበለጠ እንዲያውም ሐዘኑ የበለጠ ነው እና እነዚህ ሁሉ ነገሮች የምንማረው 7 ቅርቦች የሆኑትን ከካህናቶች ነው የምንማረው ለአምላክ የተቀደሱ መሆን አለባቸው ግን ለነዚህ ለ7 ቅርብ ስለሆኑ ለነዚህ ሊረክሱ ይችላሉ ማለት ነው እና ደግሞ ቀጠል ብሎ የሚናገረው የምናየው ካህኑ ከሁሉም ሊዳራ ይችላል ከሁሉም ጋር ሊጋባ ይችላል ቅዱስም የሚውል ኤሎሂም ብሎ ይخلሉ ስም ኤሎሂም ቅዱስ ለአምላካቸው ይሁኑ የኔን ስም እንዳያረክሱ ያምላክን ቁርባን ስለሚያቀርቡ ያምላክን ቁርባን ዳቦ ስለሚያቀርቡ ለኔ ቅዱስ ይሁኑ ኢሻ ዞና በخላላ እንደዚህም ሴታዳሪ የሆነች እንደዚህም የረከሰች ለካህን ተከለከለች ናት ለካህን የተከለከለች ናት ለምንድነው ካህን የሆነው ከሁሉም ጋር ሊዳራ ይችላል ስለዚህ እነዚህን እንዳልኩት ሴታዳሪ የሆነች እንደዚህም خላላ ማለት እንዳልነው የረከሰች ከሆነች እነዚህን ሁለቱን መውሰድ የተከለከለ ነው ለካህን ወኢሻ ግሙሻ ሚኢሻ ሎይካሁ ኪካዶሱ ለይሏ እንደዚህም የተፋታች በሌላ እንግዲህ የተፋታች ሴት ካለች እሷን ሊወስዳት አይችልም ከሷ ጋር ሊዳራ አይችልም ከተዳረ ያው ክህነት ወረደ ማለት ነው ለምንድነው ቅዱስ ይሁን እንግዲህ የሚችሉ ድንግል ሆነች እነዚህ ይቻላል ድንግል ሆነችው ግን ዝም ብሎ እንዳልነው የተራ ህዝብ ሆነችውን እንዳልነው ድንግል ያልሆነችውን የተቀደሰች የሆነች እንደዚህም የተፋታችውን እነዚህን ሊወስዱ አይችሉም ያው ድንግል ሆነች በተቀደሰ ዓላማ ያደገች ከሷ ጋር ብቻ ሊዳሩ ይችላሉ ለምንድነው ሁለተኛ ይደግመዋል ያምላክን ዳቦ ያምላክን መሳዊት ስለሚያቀርቡ ነው የምናው እንግዲህ የካህን ኃላፊነት ከባድ ኃላፊነት አለበት የህዝቡ አባት ነው የህዝቡ መሪ ነው ስለዚህ ካህናቶች የሆኑ
በጣም 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 መጠንቀቅ አለባቸው መርከስም የለባቸው እነዚህ ሁሉ ነገሮች ማድረግ የለባቸው እና ዛሬም እንግዲህ እንደምታዩት በአገሩ ሁላ ላግባ ዑመር ይባላል ይሄ ላግባ ዑመር ማለት እንግዲህ የትልቁ ሊቃውንት ረቢ አቂባ የሚባለው 24000 ተማሪዎች ሁላ በእነዚህ ጊዜዎች ሲሞቱ ነበር ከፋሲካ ጀምረው በየቀኑ 705 ተማሪዎች ሲቀብር ነበር እና እነዚህ ተማሪዎች ከሞት ያበቁበት ቀን በእነዚህ ቀኖች ነው ወይ በላግም ጊሜን ላመዳለት በዑመር ስለሆነ ስላበቃ ይሄ ሞታቸው የበቃበት ቀን ስለሆነ ስለዚህ ይሄ ቀን የተለየ ቀን ነው እንደዚሁ ትልቅ ሊቃውንት ራቢ ሽሞን በር ዮሐይ የሚባል ነበር እሱ የራቢ አቂባ ተማሪ ነበር እንግዲህ ራቢ አቂባ ባለፈው ስለሱ ተነጋግረናል በጣም አዋቂ የሆነ በ40 አመቱ ትምህርት የጀመረ ከዛው 24000 ተማሪዎች ነበሩ እነዚህ 4000 ተማሪዎች ሲሞቱበት ተስፋ አልቆረጠም እንዴት ያለ ጠንካራ ቢሆን ነው ሌላው ሰው ወዲያው ተስፋ ይቆርጣል የሁላ ተማሪ አስተምረ የሁላ ነገር አድርጌ ይሄው እግዚአብሔር አምላክ እንዴት እነዚህ ሁላ ባንድ ጊዜ ሞቱብኝ ከኔ የሆነ ስተት ሊኖር ይችላል ብሎ ተስፋ ይቆርጥ ነበር እሱ ግን ማንን ወሰደ 5 ተማሪዎችን ወሰደና አንዱም ራቢ መኢ ራቢ ሽሞን ራቢ ዮስሚ ትላልቅ የሆኑ ተማሪዎች ራቢ ላዛር በንጭማ በጣም ትላልቅ የሆኑ እነዚህን ወስዶ 5 ተማሪዎችን አስተማራቸው በመጨረሻ ከነዚህ ከ5 ካስተማራቸው እነዚህ ኦሪቱ ሁላ ለእስራኤል ህዝብ አስተማሩ እዚህ ሰለሞን ምን ይላል ጧትም ዘርህን ዝራ ማታም ዘርህን ዝራ ማን እንደሚበቀላቶ ማን የማታው ወይም የጧት እንደሚበቀልና እንደሚል አታውቅም ስለዚህ አንተ ስራህን ስራ ይላል እና አንዱ ትልቅ ተማሪው ካንዱ ከተማሪው ትልቅ ተማሪ ነበር ይቅርታ ራቢ ሽሞን በር ዮሐይ ይባላል ራቢ ሽሞን በር ዮሐይ የሚባል እሱ በጣም የተለየ ነበር የሮማ መንግስት በዛውን ሰዓት ነበር የሮማ መንግስት በነበረበት ሰዓት አብይሁዳ የሚባል አንድ 3 የሚሆኑ ተቀምጠው ባንድ ላይ ተቀምጠው ምን ይላሉ ይሄ እነሱ የሰሩት እንዴት ያሉ ጥሩስ ናቸው እንዴት አገሪቷን አሻሻሏት ድልድይ ሰሩ ይሄ ሁላ ነገር አደረጉ ብሎ አንዱ ሲያመሰግን አንዱ ዝም አለ ራቢ ሽሞን ግን ምን አለ ያደረጉት ለራሳቸው ነው ይሄ ሁላ ቢሰሩ ቢሉ ድልድይ ያደረጉ ይሄ ሁላ ከተማ ሰሩበት ድልድይ ቢያደረጉ ከዛ ላይ ሸታዳሪዎችን ለማስቀመጥና ለብልግና ነው ያደረጉት ለራሳቸው ጥቅም ነው እንጂ ለሰው ብለው አላደረጉም ይሄ ነገር ከማን ይደርሳል ከሮማ መንግስት ይደርሳል ዝም ያለው ወደ ሌላ ቦታ ይሄድ ይግለ ጥሩ የተናገረው እሱን ደረጃ ይሰጥ ራቢ ሽሞን በእኛ ላይ ክፉ የተናገረው እሱን ይፈለግና ይገደል አሁን በዛን ሰዓት ራቢ ሽሞን ምን አደረገ ሄዶ ጸሎት ተደበቀ ከልጁ ጋር አብሮ ሲማሩ ምሽቱ ያመላለሰች ምግብ ውስጥ ታቀባብል አሁን ምን አለ እንግዲህ ምሽታችን ይዘው ያሰቃዩታል ኋላ ቦታውን ተናገራለችና እንብረር ብሎ ልጁን ይዞ ወደ ዋሻ ይገባል ከዛ ዋሻ 12 አመት ከዛ ተቀምጠው ሲማሩ ነበር አምላክ ታምር አደረገላቸው ከዛ አምላክ ኻሩብ የሚባል የሆነ ፍራፍሬ የሆነ ኻሩብ ይባላል በጣም ያንን እንደዚህም ተመር
ያንን አበቀላላቸው ያንን እየበሉ ያንን ሲማሩ ነበር ትምርቱን ሲማሩ 12 አመት ልብሳቸውን ያወረዱ ለምን ልብሳቸው እንግዲህ ከብዙ አመት በኋላ ያነ ይበላሻል ስለዚህ እንዳይበላሽ ምን ሲያደርጉ ነበር ቀኑ ሁላ ሲማሩ ጉድጓድ ቋፍረው ከዛ ከጉድጓዱ ገብተው ስካንገታቸው እንትን ብለው ከዛ ወሪቱን ፊት ለፊት ነው ሲማሩ ነበር የጾለት ሰዓት ሲደርስ ልብሳቸውን ተለባብሰው ጾለት ሲያደርሱ ነበር 12 አመት ከዛ በኋላ ፍቃድ መጥተው የሆነ የእግዚአብሔር አምላክ ቃል ደረሳቸው ይሄ የሮማ መንግስት ሞቷል እንግዲህ መንግስቱ ሲሞት የነበረው ሁላ የተደነገገ ሁላ ይሙት የሚለው ሁላ ያናብሮ ይጠፋል አሁን ሊመለሱ ሲሉ ከ12 አመት በኋላ አሁን ሲሄዱ ምን ያሉ ሰው ያጨደ ሰው ያረሰ እንዴት ኦዚም ኻየ ኦላም የዘላለም ህይወትን ለቀው ሚታስኪን በኻየሻ እንዴት የዚህን ያላፊውን ዓለም ከዚህ በኋላ ይከታተላሉ በማለት እነዛን ሰው ሲያቃጧቸው ነበር ይላሉ እግዚአብሔር አምላክ ምን ያላቸው ዓለምን ለታፈርሱ ነው ይወጣችሁ ተመልሱ 12 ወር ተዘጉገና በዚህ ዓለም ይሰራል የሚያጭዳል ይሄም ያደርጋል እነሱ ከለሉ ህይወት የለምና ስለዚህ ዓለምን እንዳታፈርሱ እኔ ለያንዳንዱ አንተ ተማሪ ሆናል ተማር አንተ ደግሞ ሰራተኛ ነህ ሰራተኛው ያንን ስራ እያንዳንዱ ባለም ያለው እግዚአብሔር አምላክ አገጣጥሞ እንግዲህ አንዱ ይሄን ይሰራል አንዱ ይሄን ይሰራል በዚህ ዓለም ግን ባንድ ላይ የምንኖረው በመንደር ነው ኑሯችን የምንኖረው ባንድ ላይ ይሄ ስለሚያጭድ ይሄ በመርከብ ሄዶ ምግቡን ያመጣል አንተ የምትማረው ላንተ ምግብ የሙላ ዘጋይቶ የሚሰጥ ማን ነው እነሱ ባይኖሩ ኑሮ የለም ኦሬትን ብትማር ትልቅ ነገር ነው ግን ዓለም የሚኖር በመንደር ነው በትብብር ስለሆነ ይሄን እግዚአብሔር አምላክ አልወደደም መለሳቸው ከ12 አመት በኋላ ወጥተው ሁሉም አገሩም ሰላም ሆነ ነገሩ ገባቸው እና እንደዚህ ብለው ከወጡ በኋላ ይሄ ሊቃውንት ደግሞ እንደሚሉት ከዚህ ዓለም የተለየበት ቀን ይሄ ቀን ስለሆነ ያንን እንደ የነፍስ ይማር እንግዲህ የእግዚአብሔር አምላክ እንግዲህ ነራሽም ንሽማት አደሪያል ነራሽም ንሽማት አደም የእግዚአብሔር አምላክ ሻማ የሰው ነፍስ ናት ይላል ስለዚህ ለነፍስ ይማር ተብሎ ሻማ ይበራል እንግዲህ በሻማ ፈንታ ዛሬ ይሄው እንደምታዩት ሰዓቱን የሚያቃጡት የሚሉት ምንድነው የኦሪት ኃይል ነው አሎኮል ደባራይ ካይሽ ነው ማሽን የኔ ቃሌ ሁላ እንደሳት ነው ስለዚህ ሰው የዚህ ሁላ ደረጃ ያደረሰው 12 አመት የኦሪቱን ለሊትና ቀን በመማሩና የኦሪቱ ኃይል ነው ከዚህ ሁላ ደረጃ ያደረሰውና የኦሪትን ትምርት እንደሳት ይሄን ምናሳየው የኦሪቱን ይሄን የሚጠቅስና የሚል ስለሆነ ይሄን ለማሳየት ለማለት ነውና እግዚአብሔር አምላክ የቸር ሰላም ሰንበት ያደርግልና ኦሪት ሰላም ሰንበት ሰላም ሰላም ለማህበረ ቤተ እስራኤል ሻባት ሻሎም ወመባረክ